ቪኒ ጁኒየር በመስቀለኛ መንገድ ላይ ይገኛል። ወደ አርሰናል መዘዋወር፣ በማድሪድ መቆየትና በነፃ ከማድሪድ ጋር መለያየት አሊያም ደግሞ በማድሪድ ውሎ ማራዘም፣ እነዚህ አጣብቂኝ ውስጥ የከተቱት ጉዳዮች ይመስላሉ። ባለፉት ቀናት ስናነሳቸው የነበሩ ጉዳዮች ዛሬ ጠቅላላ አድርገን እንመለከታለን። እዚህ ስቱዲዮ ከመግባታችን ከደቂቃዎች በፊት ዚ አትሌቲክ ይዞት የወጣው ዝርዝር መረጃ አለ። በስፋት እየነገርናችሁ እንቆያለን። ስለ ማድሪድ ድርድር፣ ከተጫዋቹ ጋር ስላሉ አዳዲስ ጉዳዮች በሙሉ ምን እየሰማን እንገኛለን፣ ምን አዳዲስ ነገሮች አሉ ብለን በዝርዝር እየተመለከትን እንቆያለን። ሰላም ጤና ይስጥልን ብለናል። ክብራትና ክብሯን አብራችሁን ስላላችሁ ስለምታደምጡን ጊዜያችሁንም ስለምትሰጡን ከልብ እናመሰግናለን። የአርሰናልን ጉዳዮች ልንመለከት ነው። በኢትዮ አርሰናል ቻናል ላይ እንገኛለን። የተለያዩ መረጃዎችን እያነሳሳን እንቆያለን። አርሰናል ዳግም ከቸልሲ አንድ ተጫዋች ለማስፈረም እንቅስቃሴ ላይ እንዳለም ተሰምቷል። የተጫዋች ማን ነው? እናንተስ የምትገምቱትን ስም እየጻፋችሁልን አብራችሁን ቆዩ። ወይስ ደግሞ አሁንም ዳግም ከቸልሲ ዝውውር ጥሩ ነው ወይ ትላላችሁ? ወይስ ደግሞ መፈረም የለበትም የምትሉትንም ሐሳብ ካለ ብታካፍሉን እንወዳለን። ከዛ ውጪ ሌሎችም ከአርሰናል ሊለቁ ይችላሉ ስለምንላቸው ዝውውሮች እናነሳለን። በዋነኝነት ደግሞ ከቪኒ ጁኒየርም በተጨማሪ የብሩኖ ጉማሬዥን ጉዳይ በተመለከተ ዘ ጋርዲያን፣ ዴይሊ ሜል፣ ሌሎችም ብዙሃን መገናኛዎች ይዟቸው ወጡ ዘገባዎችን እየነገርናችሁን ቆያለን። በየማሉም ሌሎች አጫጭር ጉዳዮችን እናነሳለን። አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሁሌም እንደምታደርጉት ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ጥያቄን አቀርባለሁ። ዛሬ የአንድ የአርሰናል የቀድሞ ተጫዋች ልደት ነው። ይህ ተጫዋች ንዋንኮ ካኑ ይባላል። በአርሰናል ቤት ከተመለከትናቸው አፍሪካውያን ተጫዋቾች መካከል በቀዳሚነት ስሙ ሊጠቀስ የሚገባ በጣም ትልቅ ተጫዋች እንደሆነ ማንሳት ይቻላል። በአርሰናል ስኬታማ ጊዜያትን አሳልፏል። በጣም ታለንትድ የሚባል አይነት ተጫዋች እንደነበረ እናስታውሳለን። ካኑ ናይጄሪያዊ ተጫዋች እንግዲህ የተወለደ ኦክቶበር በአንድ ጨዋታ ላይ በተለይ በአርሰናል ቤት የነበረውን ኦክቶበር 23 ላይ 1999 ላይ የተደረገውን የቸልሲ አርሰናል ጨዋታ ብዙዎቻችሁ የምትረሱት አይደለምና እዚህ ጋር አንድ ጥያቄ ላቀርብላችሁ። በአርሰናል ቤት ኮትዲቯራዊ፣ ካሜሮናዊ እንዲሁም ሌሎች ናይጄሪያዊ፣ ጋቦናዊ፣ ቶጓዊ፣ ጋናዊ፣ ግብፃዊ ተጫዋቾች ተጫውቷል። ሌሎችንም ተጫዋቾች መጥራት ይቻላል። ለእናንተ በአርሰናል ቤት ከተጫወቱ ምርጥ አፍሪካውያን ተጫዋቾች መካከል ማን ነው የተሻለ የምትሉት? ጥሩ የምትሉትን ስም እስቲ አስቀምጡልን። በቀጥታ ወደ ጉዳዮቻችን አልፈናል። ጊዜያችሁን ስጡን። ይህንን ቪዲዮ ላይ ከድጋችሁ ጀምሩ። የአርሰናል ዋነኛ ጉዳይ የብሩኖ ጉማሬዥ ጉዳይ ነው። እሱን አስቀድሜ አነሳለሁ። ከዛ በተጨማሪም የቪኒ ጁኒየርን ጉዳይ በዝርዝር ጊዜ ወስደንም የምንመለከተው ጉዳይ ነው። በዝውውር ሂደቶች ላይ ብዙ ጊዜ ይነሳል። ክለቦች ሻጭ ሲሆኑ በድርድር ሂደት ላይ ገዢዎችን በጣም ሊያሰላችሁ ይችላሉ። በዚህ ሂደት የቶትናሙ ቀድሞ አለቃ ዳንኤል ሌቪ ስማቸው ይጠራል። በአርሰናል በኩል አሁን በዚህ የድርድር ወቅት ላይ በሚፈልገው ደረጃ እንቅስቃሴ እያደረገ ይገኛል። አሰልጣኝ ሚኬል አርቴታ ቡድኑን የሚያሳድጉ ተጫዋቾችን ካልሆነ በዋነኝነት በተጫዋቾች ሂደት ላይ ዝውውሮች ማድረግ የሚፈልገው ዝም ብሎ ለስሙን ለሚደረጉ ዝውውሮችን አልፈለገም። ወደ በኋላ ላይም ከቪኒ ጁኒየር ጋር አያይዘን እናነሳለን። ኒውካስል ዩናይትድ በአርሰናል አካሄድ በጣም ተሰላይቷል ሲባል ነበረ። አሁን እንደ ዴይሊ ሜል ዘገባ ከሆነ የሰማናቸው ዘገባዎች አሉ። 77 ሚሊዮን ፓውንድ ለኪፕ 90 ሚሊዮን ዩሮ ብሎ ያስቀምጧል። ድርድሩ ተጠናቆ በተለይ በጣም ፋይን በሚባሉ በጣም ጥቃቅን በሚባሉ ዲቴይሎች ላይ ሁለቱ ኢንተርሚዲያሪስ የሚባሉ አሉ አደራዳሪዎችና በኒውካስል ዩናይትድ በኩል ያሉ የመጨረሻ ድርድሮች ይጠበቃሉ። እነዚህ ድርድሮች በመጨረሻ የሚደረጉት አሁን አርሰናል የመጀመሪያ 77 ሚሊዮን ፓውንድ ክፍያ ከነ አዶንሱ ደግሞ እስከ 80 ሚሊዮን ፓውንድ ድረስ የሚደርስ ክፍያ ሊደርስ ይችላል። ነገር ግን በተጫዋቹ ብቃት አርሰናል በሚኖረው የቻምፒየንስ ሊግ ስኬት፣ የፕሪሚየር ሊግ ስኬት፣ ተጫዋቹ በሚጫወታቸው የጨዋታ ቁጥሮች መሰረት ኒውካስል ዩናይትድ የሚያገኛቸው ተጨማሪ ገንዘቦች አሉ። እነሱ ላይ እየተሰራ ይገኛል። የሕክምና ምርመራውን በቀጣይ ሳምንት ያደርጋል። የዴይሊ ሜል ዘገባ ነው። በዚሁ ደግሞ የዘጋርዲያን ዘገባን ደግሞ እናንሳ። ከብሩኖ ጉማሬዥ ጋር በተያዘ ዘጋርዲያን ይዞት የወጣው ሌላ አነጋጋሪ ዘገባ አለ። በተለይ ደግሞ የኒውካስል ዩናይትድ ትናንትና ወደ ቅድመ ውድድር ዘመን ዝግጅት ወደ ስፔን በረራ አድርጓል። በዚህ በረራ ላይ ብሩኖ ጉማሬዥ አልተገኘም። ያንን በደንብ ተመልክተዋል የዘጋርዲያን ዘጋቢዎችና ብሩኖ ጉማሬዥ እንደማይድም አስቀድሞ ታውቋል። በተለይ ደግሞ ኤዲያው ከለቀቁ በኋላ የቀድሞ አሰልጣኙ በሌሉበት በአዲሱ አሰልጣኝ ማቲያስ ያስሌን በኩልም የሚሰሩ ስራዎች በተጫዋቹ በኩል ብዙ ተቀባይነት አላገኙምና ተጫዋቹም ወደዛ ማምራት አልፈለገም የሚሉ ዝርዝር ጉዳዮችን ተመልክተናል።
ተመልክተናል። ለሁሉም የብሩኖ ጉማሬሽ ጉዳይ በቀጣይ የሚጠናቀቅ ዝውውር ይሆናል ብለን እንጠብቃለን። በማል አንዳንድ ጉዳዮችን እናንሳ። ባለፈው ክረምት እየተጠናቀቀ የኤቤሬቺ ዝውውር ላይ ኤቤሬቺ ኤዜ አንድ ሀሳብ ሲሰጥ ተመልክቻለሁ። ኤዜ እኔ በዴክላን ራይስ በኩል የዚህን ዝውውር ያመቻቸው እሱ ነው፣ ቁልፉ ሰው እሱ ነው ይላል። ወደ ቶትናም ልዘዋወር በጣም ተቃርቤ ነበር። ከዛ በኋላ ከራይስ ጋር ተነጋገርን። ራይስ ራሱ እንግዲህ አንድ ነገር አድርግ ብሎ ነገረኝ። ለቀጥታ ለሚኬል አርቴታ ደውል ብሎ ስልክ ቁጥሩን ይሰጧል። ለሚኬል አርቴታም እንደደወለለት የሚያሳዩ ነገሮች ወጥተዋል አሁን ኤቤሬቺ ኤዜ በኩል። ከዛ በኋላ ሚኬል አርቴታም በዝውውሩ ላይ በፍጥነት የወሰነበት አጋጣሚ ደግሞ የዛን ሰዓት ላይ በዋነኝነት በአርሰናል ቤት የካቨርስ ጉዳት የተሰማበት ነበርና ሁሉ ነገሮች ተደማምረው ኤቤሬቺ ኤዜ ወደ አርሰናል መምጣት ምክንያት ነበሩ። ከዛ ውጪ በአርሰናል ቤት የጁሪን ቲምበር ጉዳይ የበለጠ ትልቅ ኢሹ መሆኑ የሚቀር አይመስልም። የሪከቨሪ ጉዳዩ ቶሎ በፊዚካል ፊትነሱ ላይ በማች ፊትነሱ ላይ ተገኝቶ ለውድድር አመቱ ይደርሳል ወይ ትልቁ ጥያቄ ነው። አለበለዚያ ከተባለ ደግሞ አርሰናል በአማራጭነት ገበያው ላይ መሳተፍ ይኖርበታል። በዛ ቦታ ላይ በቀይ መስመር ተከላካይ ቦታ ላይ ቤን ዋይትም የፊትነስ ችግሮች እንዳሉበት ይታወቃል። እኔ ከዚህ በኋላ ቤን ዋይት ይለቃል ብዬ አልጠብቅም ደግምት ብናስቀምጠው፣ ምክንያቱም በተጫዋቹ በኩል ከጉዳቱ እያገገመ ከምን ጊዜውም በላይ ፊት ሆኗል የሚሉ ሀሳቦችን ስንሰማ ነበር። ተጫዋቹም በተለየ በአርሰናል በኩል 50 ሚሊዮን ፓውንድ ያወጣበትን ተጫዋች እንዲሁ በቀላሉ ይለቋል ተብሎ አይጠበቅም። የፕሪሚየር ሊግ ልምድ ያለው በተለያዩ ቦታዎች ላይ መጫወት የሚችል በጣም ታታሪ፣ ያንን ነገር ደግሞ በሜዳ ላይ ማሳየት የማይሰለቸው አይነት ተጫዋች ነውና የሱም መቆየት እርግጥ ሆነ ይመስላል። ጁሪን ቲምበር ደግሞ ሙሉ ለሙሉ የሚያገገም ከሆነ አርሰናል ሁለቱን እያፈራረቀ ሚኬል አርቴታም ባለፈው ዓመት ከሰራው ስታት ብዙ ይማራል ብዬ የማስበው ተጫዋቾችን በማፈራረቅ ሂደት ላይ እያንዳንዱን ደቂቃ ሁሉም ተጫዋቾች መጫወት የለባቸውም። ባለፈው ዓመት ማርቲን ዙቢሜንዲ እንዲሁም ደግሞ የዴክላን ራይስን ደቂቃዎችን ትናንትናም ከትናንትና በስቲያንም በሰራናቸው ቪዲዮዎች ላይ ስናነሳላችሁ ነበረ። ለሁሉም ይህ የበለጠ ትኩረት ሊሰጠው የሚገባ ጉዳይ ነው። ፉሊ ፊት የማይሆን ከሆነ ሙሉ ለሙሉ ዝግጁ የማይሆን ከሆነ በሱ ቦታ ላይ ምን አይነት አካሄዶች አርሰናል መከተል አለበት? በጣም ትልቅ ጥያቄ ነው። በዴብዝ ያስፈልገዋል በዛ ቦታ ላይ። ከዛ ውጪ ሲዝኑ ሳይጀምር መጠናቀቅ ያለባቸው ነገሮች ይኖራሉ። የበለጠ በአርሰናል በኩል በዚህ በጁሪን ቲምበር ጉዳይ ላይ ይሰራሉ ብዬ አስባለሁ። ለሁሉም እነዚህ በአርሰናል በጉዳት ዜናዎች በኩል እየተሰሙ ያሉ ሀሳቦች ናቸው። በእናንተ በኩል ግን አንድ ጥያቄ ላቀርብላችሁ። የብሩኖ ጉማሬሽ ዝውውር ከሞላ ጎደል እየተጠናቀቀ ይገኛል። በዚህ ዝውውር ሂደት ደግሞ በአርሰናል በኩል ሚኬል ሜሬኖ አለ። በሉዊስ ስኬሊ በኩል የአመቱ የመጨረሻ ጨዋታዎች ላይ ያሳየው ብቃት መቼም ከክለቡ እንዲለቅ የሚያደርገው አይደለም። የሚገርም ብቃትን አሳይቷል። አርሰናልን እንደኔ ታድጓል ብዬ አስባለሁ። ማርቲን ዙቢሜንዲ፣ ዴክላን ራይስ በዛ ቦታ ላይ ያሉ፣ ክርስቲያን ኖርጋርድም ይገኛል። ለእናንተ ግን በዋነኝነት እንግዲህ የዋናው ቡድን ተጫዋች ሆነው ከሚቀጥሉ ተጫዋቾች መካከል አንደኛው ዙቢሜንዲ ነው። ሚኬል ሜሬኖም ይጠቀሳል። ከነዚህ ተጫዋቾች መካከል ማን ነው መልቀቅ ያለበት ብላችሁ የምታስቡት? ወይስ ደግሞ ብዙ ሳይጫወቱ በቡድን ውስጥ መቆየት አለባቸው? አርሰናል በእርግጥ ለዚህ ቦታ ላይ ለሁለት ቦታዎች ነው ያሉት። በሴንትራል ዲፌንደር ቦታ ላይ ሁለት ተጫዋቾችን ነው ሊጠቀም የሚችለው። ዴክላን ራይስን በዋነኝነት ከብሩኖ ጉማሬሽ ጋር ያጣምራል ተብሎ ይጠበቃል። ይህ አንደኛው አማራጭ ነው። ከዛ ውጪ ዴክላን ራይስ ሲያርፍ ማርቲን ዙቢሜንዲ እየተተካ ሚኬል ሜሬኖም ያንን ቦታ እየሸፈነ በደንብ እየተቀያየሩ እንዲጫወቱ ሀሳቦች አሉ። ሉዊስ ስኬሊም ስላለ ቢያንስ ለሁለት ቦታ 5-6 ተጫዋቾች አሉ። ቢያንስ በመጀመሪያ ክርስቲያን ኖርጋርድ ይለቃል ብዬ አስባለሁ። 5 ተጫዋች ግን ለዛ ቦታ ላይ እንኳን ብዙ የሚባል ሊሆን ይችላልና የናንተን ሀሳቦች አካፍሉን። ማን ነው መልቀቅ ያለበት? ዙቢሜንዲ ወይስ ደግሞ ሚኬል ሜሬኖ? ሀሳብ አስተያየቶቻችሁን እያካፈላችሁን አብራችሁን ቆዩ። ይህንን ቪዲዮ ላይ ካደርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ትናንትና ማምሻውን የተሰሙ ጉዳዮች ነበሩ። ለጧት ላይም በተለይ ሃንድ ኦፍ አርሰናል በአርሰናል በኩል ውስጥ አዋቂ የሚባል የመረጃ ምንጭ ነው። ያንን በተመለከተ በተጫዋቹ ዝውውር ጉዳይ ላይ ያነሳቸው ሀሳቦች አሉ። እኔ ግን በቀጣዮቹ ደቂቃዎች ላይ አንዳንድ ዝርዝር ጉዳዮችን እያነሳው እቆያለሁ። ይህ ዝርዝር ጉዳይ ከቪኒ ጁኒየር ጋር የተያዘ ነው። ምን አዳዲስ ነገሮች አሉ፣ የዝውውር ሂደቱ ከምን ደርሷል በሚለው ላይ ሀሳቦችን አነሳለሁ። ፖሊማርኬት ስፖርት የተባለ
አንድ የዴታ ተቋም አለና የስካይሮኬት በጣም የቪኒ ጁኒየር ወደ አርሰናል የሚመጣበት እድል በጣም እንደ ሮኬት ተወንጭፏል፣ በጣም ከፍ ብሏል፣ እድሉ ሰፍቷል የሚል አንድ ዘገባን ይዞቶ ተመልክቻለሁ። ዳቪድ ኦርነስቲን ብዙዎች በአርሰናል ዘገባዎች ላይ ታማኒነት ያለው ምንጭ ነው ብለው ይገልጹታል። በቪኒ ጁኒየር ጉዳይ ላይ ተጫዋቹን 3 አማራጮች እንዳሉት ያስቀምጣል። 2027 ላይ ኮንትራቱ ኤክስፓየር ያደርጋል ወይም የሚጀመረው 2026/27 የውድድር ዘመን ሲጠናቀቅ በነፃ ዝውውር ወደ ፈለገበት ክለብ መሄድ ይችላል። ያ ለሪያል ማድሪድ ኪሳራ ነው። ተጫዋቹ ደግሞ ውሉን ማራዘም የሚችል ከሆነ ለሪያል ማድሪድም ለተጫዋቹም መስማማት ይጠበቅባቸዋል። ከዛ ውጪ ሶስተኛው አማራጭ ምንድን ነው? በአርሰናል መፈረም፣ ወደ አርሰናል መምጣት፣ በፕሪሚየር ሊግ ላይ መጫወት። እንግዲህ አሁን ምን እየሰማን እንገኛለን ብሎ ዴቪድ ኦርነስቲን እንዲሁም ደግሞ ጄምስ ማክኒኮልስ ሌሎችም እነ መሪዮ የአትሌቲክ ጋዜጠኞች ናቸው። ጄምስ ማክኒኮልስን ጨምሮ ዝርዝር ዘገባዎችን ይዟል። ቪኒ ጁኒየር ወደ አርሰናል ምን አይነት ይዞታ ላይ ይገኛል የሚለውን እናነሳለን። 1 ዓመት ከግማሽ ያክል የስፔኑ ክለብ ከብራዚላዊው ተጫዋች ጋር ሲደራደር ነበር። ውልን አላራዝምም ኮንትራት ሲቀርብለት ውድቅ ሲያደርግ ቆይቷል። 2027 ላይ ለሚጠናቀቀው ውሉ አዲስ ውል ሳይፈርም እስካሁን ቆይቷል። በጣም ብዙ ፈላጊዎች እንዳሉት ብዙ አይኖች ውስጥም እንደገባ ይታወቃል። ነገር ግን በዚህ ወቅት ላይ ፋይናንሻሊ በገንዘብ ረገድ በስፖርታዊ ነገሮችም በደንብ በአርሰናል ቤት ፊት ያደርጋል ተብሎ ይጠበቃል። አርሰናል ከመሪዎቹ ጀምሮ የአርሰናል አመራሮች፣ የአርሰናል ቦርድ፣ የአርሰናል ባለቤቶች ጭምር ሚኬል አርቴታ፣ አንድሪያ ቤርታም በዚህ ጉዳይ ላይ የወሰኑት ጉዳይ ተጫዋቹ እንዲመጣ ፍላጎት አላቸው። የዝውውር ደግሞ ለብራዚላዊ ኢንተርናሽናልም በደንብ ትልቅ ገንዘብ የሚያገኝበት ለአርሰናልም በስፖርታዊ ነገር በደንብ ስኬታም ይሆናል ተብሎ ይጠበቃል። የፋብሪዚዮ ሮማኖን ሌሎችም የጆናታን ዴቪድሰን ሌሎችም ዘገባዎችን ስንመለከት ነበረ። አንድ ጉዳይ ላንሳ። የዚህ የዳቪድ ኦርነስቲን ዘገባ ላይ ተመለከትኩት። ሚኬል አርቴታን በተመለከተ የሚኬል አርቴታ የቅርብ ሰዎች ተጫዋቹን ሚኬል አርቴታ በጣም ይወደዋል። የፊርማውን የማያኖር ከሆነ ውል የማይፈርም ከሆነ ለሱ እንሄዳለን እናስፈርመዋለን በሚል ሚኬል አርቴታ እንደወሰነ የሚያሳዩ ዘገባዎች አሉ። ፋይናንሻል ልዩነቶች አሉ በሪያል ማድሪድ እና በተጫዋቹ በኩል። ተጫዋቹ የሚፈልገው ሪያል ማድሪድ የሚያቀርበውና ያ ደግሞ የተለያዩ ድርድሮች ነበሩ። ለሚቀጥለው ሳምንት ደግሞ የተያዘ ቀጠሮ አለ። ሰኞ ዕለት በቫልዴቤባስ የልምምድ ማዕከል ተጫዋቹ ይገኛል። ከዚህ በፊት የተደረጉ ድርድሮችን አነሳላችኋለሁና ብዙ ሶርሶች እንደሚሉት ከሆነ በዚ አትሌቲክም እንደተጠቀሰው ከሆነ ብዙ አማራጮች የሉትም። 3 አማራጮች ብቻ ቀደም ያነሳውላችሁ አማራጮች ቀርበዋል። በዚህም ሂደት ደግሞ ምን እየሰማን እንገኛለን በ26 ዓመቱ ብራዚላዊ ተጫዋች በኩል የሚለውን እንመልከት። ማድሪድና ቪኒ ጁኒየር ውላቸውን ለማራዘም ድርድር ማድረግ ከጀመሩበት ጊዜ ጀምሮ የተለያዩ ጥያቄዎች ቀርበዋል። 2018 ላይ በ45 ሚሊዮን ዩሮ ከፍላሚንጎ ነበር የፈረመው ቪኒ ጁኒየር ገና 18 ዓመቱ ላይ እያለ አሁን 26 ዓመቱ ላይ ይገኛል። 2022 ላይ ዳግም እስከ 2027 የሚያቆየውን ውል ፈረመ። ያ ማለት 2027 ሲጠናቀቅ በሪያል ማድሪድ 9 ዓመታትን ይቆያል ማለት ነውና ያ ውል ያራዘመበት ወቅትን እናስታውሳለን። ብዙ ሌሎችም ተደራዳሪዎች ነበሩና በወቅቱ ውሉን ሲያራዝም እስከ 2028 ድረስ ውሉን የሚያራዝም ከሆነ የገንዘብ መጠኑ ከፍ የሚል እንደሆነ፣ 2027 ከሆነ ገንዘብ መጠኑ ያንሳል፣ 2029 ደግሞ ሲሆን ገንዘብ መጠኑ ከፍ ይላልና በወቅቱ ኤደር ሚሊታኦ፣ ሮድሪጎም ውላቸውን ያራዘሙበት ወቅት እንደነበረ ሪያል ማድሪድ ስብስብ ውስጥ እናስታውሳለንና በዛን ወቅት የሪያል ማድሪድ በቪኒ ጁኒየር በኩል የሪያል ማድሪድ የቅርብ ሰዎች በቪኒ ጁኒየር በኩል የሱ የቅርብ ሰዎች ለዚህ አትሌቲክ እንደተናገሩት ከሆነ ምንጭ ብሎ የጠቀሳቸው ስሞች ባይኖሩም በዋነኝነት ግን ማንነታቸው እንዲደበቅ የፈለጉ ሶርሶች ናቸው ተብሎ ተገልጿል በዚህ ዘገባ ላይና በቻምፒየንስ ሊግ ፋይናል ላይ ሊቨርፑል ላይ ግብ ያስቆጠረ ከዛ በተጨማሪም በዓለም አጠቃላይ የፊፋ የ2024 ምርጡ ተጫዋች ተብሎ የተመረጠው ተጫዋች 18 ሚሊዮን ዩሮ አመታዊ ደሞዝ የተጣራ ክፍያው ነውና ያንን ነበር የሚያገኘውና 2025 ጃንዋሪ ወር ላይ የማድሪድ ጀነራል ማናጀር ጆዜ አኒል ሳንቼዝ ተገኝተው ነበር። ከዛ በተጨማሪም የሪያል ማድሪድ ቺፍ ስካውት ጁኒም ተገኝተው ነበር። ቪኒ ጁኒየር ከሁለት ወኪሎቹ ጋር እንዲሁም ደግሞ ከአባቱ ጋር ተገኝተው ነበር በቫልዴቤባስ
ኮምፕሌክስ የልምምድ ማዕከል ተገኝተው ንግግር አድርገው ነበር። ሪያል ማድሪድ 20 ሚሊዮን ዩሮ አቀረበለት። ተጫዋቹ ግን እስከ 30 ሚሊዮን ዩሮ ኔት እንዲደርሰኝ እፈልጋለሁ፣ ያለኝ ስታተስ ትልቅ ነው የሚል ሀሳብን አቀረበ። ሳይስማሙ ቀሩ። በተደጋጋሚ ሪያል ማድሪድ 2025 አፕሪል ላይም ውል ለመፈረም በጣም ተቃርቧል የሚል ዘገባን ይዞ ወጥቶ ነበር። እስካሁን ግን ያ ነገር አልተደረሰም። ብዙ የዋጋ ጋፖች በተጫዋቹና በክለቡ በኩል ልዩነቶች እንዳሉ ይጠበቃል። በአርሰናል በኩል ጥሩ ዜና ተብሎ የአንድ ተጫዋች መምጣትም ወደ ሪያል ማድሪድ መፈረምን አርሰናል በጉጉት እየጠበቀ ይገኛል። የተጫዋች ያን ዲያሞንዴ ደግሞ ዛሬ ከደቂቃዎች በፊት በሰማናቸው ዘገባዎች አርቢ ላይፕዚግ ዛሬ የአቋም መፈተሻ ጨዋታ ያደርግ ነበር ወደ አውስትሪያ ከመሄዱ በፊት ለቅድመ ውድድር ዘመን ዝግጅትና አርቢ ላይፕዚግ ወደዛ ከማቅናቱ በፊት ያን ዲያሞንዴ አርቢ ላይፕዚግ በሚያደርገው ጨዋታ ላይ አልገኝም ብሎ ምክንያቱም ሲያስቀምጥ አሞኛል፣ ጉዳት ሳይሆን አሞኛል ብሎ ነው። ያም ብዙ ጊዜ ተጫዋቾች ያደርጉታል። በዝውውር ላይ አንደኛ ጨዋታው ላይ ቢሳተፍ ሪስክ መውሰድ ነው። ጉዳት ቢያጋጥመው ሪያል ማድሪድ ከዝውውሩ ውጪ ይሆናል። ዝውውሩ ላይ ዳግማ አይመለስም ወይም በሚቀጥለው ዓመት ካልሆነ በስተቀርና ዝውውሩ ይስተጓጎላል። ከዛ በተጨማሪም ተጫዋቹም እንቢተኝነቱን ዝውውር መፈለጉን ለማሳየት ያደረገው ጥረት ነው። በአርሰናል በኩል ደግሞ ያን ዲያሞንዴ ወደ ሪያል ማድሪድ የሚዘዋወር ከሆነ ለአርሰናል በጣም ጥሩ ሰርግና ምላሽ ይሆናል ተብሎ ይጠበቃልና በፉትቦል ድሪቭን ወይም እግር ኳስን በተመለከተ ነገር ለተጫዋቹ ጥሩ መዳረሻ እንደሆነ ይታሰብበታል። በተለያዩ ነገሮችም ያንን በደንብ መመልከት ይቻላልና ብዙ ነገሮች እየተመለከተን እንገኛለን። በጋራንቲ የሚደረግ ነገር እስካሁን ግን አልተመለከትንም። ሌሎች ዘገባዎችን ደግሞ እንመልከት። የዳቪድ ኦርነስቲን ዝርዝር ዘገባ እነዚህን በሙሉ ያካተተ ነው። ሌሎች ዘገባዎች ላይ ደግሞ ለምሳሌ ትናንትና አንድ ኦፍ አርሰናል ሮክ ኔሽንስ ሰዎች ከአርሰናል ሰዎች ጋር በቪኒ ጁኒየር ደሞዝ ጥቅማጥቅም ጉዳዮች ላይ ስምነት ላይ ደርሷል። የተጫዋቹ የመጨረሻ ውሳኔ ብቻ ይጠበቃል። አሁን ተጫዋቹ በሪያል ማድሪድ እቆያለሁ፣ አንድ ዓመቴን ጨርሼ እወጣለሁ ብሎ የሚወስን ከሆነ እሱን እንጠብቃለን። ከዛ ውጪ ደግሞ ሌሎችም ሁለት አማራጮች አሉ። ቀደም እንዳነሳውላችሁ በሪያል ማድሪድ ውሉ ማራዘም ሪያል ማድሪድ ያቀረበለትን እንደ ማርካ ለሪያል ማድሪድ ቅርብ የተባለው የስፔኑ ጋዜጣ ራዲዮ ማርካ ላይም ጭምር የተመለከትኩት የሰማናቸው መረጃዎች አሉና በተጫዋቹ በኩል የቀረበለት ጥያቄ ፋይናል ኦፈር ነው። ከዚህ በኋላ የሚሻሻል ነገር የለም። ሪያል ማድሪድ ለቪኒ ጁኒየር ያቀረበው ነገር በዋነኝነት ደሞዝ ብቻ ነው። ቪኒ ጁኒየር ደግሞ ሪኒዋል ቦነስ ወይም ውሌን በማራዘም ቦነስ ይገባኛል ብሏል። ከዛ በተጨማሪ ውሌንም በማክበሬ ተጨማሪ ደሞዝ ይገባኛል፣ ጥቅማ ጥቅም ይገባኛል በሚል እስከ 80 ሚሊዮን ዩሮ ጠይቋል የሚሉ ሀሳቦችን ስንሰማ ነበር። ነገር ግን ያንን ኦፈር ዝቅ ማድረግም ይፈልጋል። ነገር ግን በቀጣይ የሚሰጡ ምላሾች ይጠበቃሉ በተጫዋቹ ጉዳይ ላይ። እነዚህ አዳዲስ ጉዳዮች ናቸው። በእርግጥ እነ ኢኤስፒኤንም ጭምር ትናንት ማምሻውን ይዘው ተወጡት ዘገባን ተመልክቻለሁ። ቪኒ ጁኒየር በክለቡ በኩል የመልቀቁ እድል በጣም ሰፍቷል፣ ምንም አይነት የኮንትራት አግሪመንት በሪያል ማድሪድ እና በተጫዋቹ በኩል እየተደረሰ አይደለም የሚል ዘገባን ኢኤስፒኤን ይዞ ወጥቷል። እነዚህ ከሞላ ጎደል በአርሰናል ቤት በኩል የፊዚቢሊቲ ስተዲም ሲደረግ ነበር። ፊዚቢሊቲ ስተዲ ብዙ ጊዜ ኢንቨስትመንት ላይ የምንመለከተው ብዙዎች ኢንቨስት ከማድረጋቸው በፊት የኢንቨስትመንት ያዋጣኛል አይዋጣኝም በሚል በአርሰናል በኩል ያ ኢንቨስትመንት ጥናት ሲደረግበት እንደነበረ ተመልክተናል። ለሁሉም ባለፈው የውድድር ዘመን ላይ በአርሰናል በኩል በቻምፒየንስ ሊግ ፋይናል ለመድረስ ከጫፍ ደርሶ የተመለሰበት ሂደት አለ። ያንን ለመግፋት እስከ ፍጻሜውም ለመጓዝ ብቻ አይደለም፣ ፍጻሜው ላይ ደርሶ ዋንጫውን ለማሸነፍ ትልቁ እድል ያ ይሆናል ተብሎ ይጠበቃል። አርሰናል በዋነኝነት እነዚህ ከአርሰናል ጋር ከቪኒ ጁኒየር ጋር የተያዙ ጉዳዮች ናቸው። ባነሳዎቹ ጥያቄዎች ላይ የእናንተንም ሀሳብ አስተያየቶች እያካፈላችሁን አሁንም አብራችሁን ቆዩ። መልእክቶቻችሁን በማልገል ላንሳ። የመጨረሻ አርሰናል ዝውውሮችን ከማንሳቴ በፊት የመጀመሪያው መልእክት የመጣልን አህመድዲን የተባለ አድማጫችን ነው። ሰላም እንዴት ናችሁ? ከቪኒ ጁኒየር በበለጠ አልቫሬዝ ቢመጣ የተሻለ ነው። ጁኒየር ባህሪው ለአርሰናል የሚመች አይደለም፣ ከአርሰናል ጋር የሚሄድ አይደለም ብሎናል። ማንዴላ ማንዴ አርሰናል በተመለከተ መልእክቱን ልኮልናል። ጌራ ሰሙ ከልብ እናመሰግናለን። ትናንትና በግብ ጠባቂዎች ደረጃ ባለፉት 9 ዓመታት የፈረሙ ግብ ጠባቂዎችን አንስቼላችሁ ነበር። ለእናንተ ምርጡ ማን ነው ብዬ ጥያቄ አቅርቤ ነበረ። በላይ የተባለ አድማጫችን ራምስዴል ከነዚህ ሁሉ ከነ በርንሌሎም ከሌሎች ተጫዋቾችም የበለጠ ምርጡ ተጫዋች ነው ብሎ አካፍሎናል ሀሳቡን። እንኳን ደህና መጣ ወንድሜ፣ በዛው ስምን በተነግረኝ ብሎናል። መሐመድ ሲራጅ ነስሩ ስሜ ላመስግን አስፋው ይባላል። በተረፈ ያነሳልን ሀሳቦች አሉ። የጉማሬጅ ነገር አለቀ፣ አሁንም የሚቀረን ቪኒ ጁኒየር ነው የአልቫሬዝ ነገር ብቻ ነው። በዚህ ክረምት አስፈሪው ልናየው ይሆን? በተለይ ከጉማሬጅ በኋላ በጉጉት የሚጠበቀው ዝውውር ቪኒ ጁኒየር እና ከአልቫሬዝ ከሁለት አንዱ እንጂ ሁለቱም የሚመጡ አይመስለኝም። ብቻ ዘንድሮ አላካለ
የኛ ነው ሲዝኑ ብሎናል መሐመድ ሲራጅ ነስሩ ከአዲስ አበባ ከልብ እናመሰግናለን። እንዲሁም በመሐመድ ሲራጅ ነስሩ ሐሳብ ኤፍሬም እጅጉም እንደሚስማማ ሐሳቡን ልኮልናል። መሐመድ ሲራጅ ሌላ ያነሳው ጉዳይ ከሁሉ በላይ የዘንድሮ አርሰናል ፈራሚዎች የቅድመ ውድድር ዘመን ዝግጅት ከአርሰናል ጋር በጊዜ መቀላቀላቸው ያስደስተኛል። አምና ዮከሬሽ የቅድመ ውድድር ዘመን ዝግጅት ከስብስብ በጋራ ባለማሳለፉ ምን ያክል እንደተጎዳ ተመልክተናል። ከጥር በኋላ ብዙ ጎል ያስቆጠረው ለዛ ይመስለኛል ብሎናል። ትናንትና ይህንን ሐሳብ ስናነሳው ነበረና ተጫዋቾች ቶሎ መቀላቀላቸው ለአርሰናል በጣም ጥሩ አቅምን ይፈጥራል። ወንድሜ ሰላም ይብዛ ብሎናል። ስለ አርሰናል ስኬት መልካም ነገር ሲዘገብ የሚያማቸው ሰዎች አሉና መጥፎ ሐሳቦችን ብዙ ኢንተርቴን ሊደረግ አይገባም ብሎናል። እናመሰግናለን። ጥላውን ዘገየ አቀራረባችሁ በጣም ምርጥ ነው፣ በርቱ፣ የዘውትር አድማጫችሁ ነኝ ብሎናል። እናመሰግናለን። ከዛ ውጭ የሱፍ መሐመድ አሮን ራምስዴል እና በርንሌ ነው ለአርሰናል ምርጦቹ ግብ ጠባቂዎች ነበሩ ከዳቪድ ራያ በመቀጠል ብሎናል። ኤፍሬም እጅጉ በርቱ ብሎናል። አንዱ ዓለም አየለ ራምስዴል ምርጡ ግብ ጠባቂ እንደነበረ ነግሮናል። በርታለን ወንድማችን፣ የዘውትር አድማጫችሁ ነኝ ያለን አድማጫችን ደግሞ አብርሃም ነው። ከዛ ውጭ ሙልጌታ ያለው የተለያዩ ሀሳቦችን አንስቶልናል። እለቱን ብትነግሩን ዜና ስታቀርቡ ብሎናል። ዛሬ ሐምሌ 5 ላይ እንገኛለን። ከነገ ጀምሮ ደግሞ በምናቀርባቸው የመረጃ ሰዓቶቻችን ላይ በደንብ ሰዓቶቹን እለቶቹን ለማስቀመጥ እንሞክራለን። እንዲሁም ማድሪድ ሞሪኒዮ የሚፈልገው አይነት አጥቂ ያስፈርመዋል። ምክንያቱም ሞሪኒዮ እንደ ኤምባፔ አይነት ተጫዋች አይፈልግም በአጥቂ ቦታ ላይ። ታዲያ አሁን የሚፈልገው ተጫዋች ስላገኘ ኤምባፔ ወደ ተፈጥሯዊ ቦታ ይመለሳል። ያ ደግሞ ቪኒ ቤንች መሆኑ አይፈልግም። ሙልጌታ ከሳውዲ አረቢያ መልቀቁ አይቀርም የሚል ሀሳቡን ልኮልናል። በዛውም ሌሎች ግዛው ብርሃነ ራምስዴል ምርጡ ግብ ጠባቂ ነው ብሏል። ከዛ ውጪ ምርጥ አቀራረብ ነው፣ ይመቸኛል፣ በርቱልን። በጧት ተነስቼ እናንተን ዘገባ ነው በጉጉት በስሜት የምጠብቀው። ስትዘግቡልን አርሰናል ዝውውሩን እንደጨረሰ ይሰማኛል። በእውነት በርቱልን። አዳሙ ከዱባይ የጻፈልን መልእክት ነው። አርሰናል ለኔ ምግቤ ነው ብሏል። እናመሰግናለን። ሰላም ቤስቶች እንዴት ናቸው? አርሰናል ግን ከባድ ዝውውር የሚያደርግ ይመስለኛል። እናንተ ምርጥ አቀራረብ ሱስ ሆኖብኛል። መሐመድ አብደላ ከደቡብ አፍሪካ የጻፈልን መልእክት ነው። ናኦል በርንሌ ነው ምርጡ ግብ ጠባቂ ነው ብሎ ሀሳቡን ልኮልናል። አንድ ሁለት የመጨረሻ ጉዳዮችን ላንሳ። አንደኛው ዘታይምስ ይዞት የወጣው ዘገባ በኤታን ዋኔሪ ጉዳይ ነው። የተጫዋች በፉላም በኩል አርሰናል ተጫዋቹን ወደ ፉላም ለመልቀቅ እንቅስቃሴ ላይ ይገኛል። በተለይ በተጫዋቹ በኩል ባለፈው ክረምት ወደ ተለያዩ ክለቦች ይሄዳል ሲባል ከዛ በኋላ ሲዝኑን ጀምሮ ጥር ላይ በተለይ ደግሞ በኦሎምፒክ ደ ማርሴ ማሳለፉ ይታወቃል። ኤታን ዋኔሪን በተመለከተ ከሎንስ ጋር በማርሴ ግብ አስቆጥሮ ጀመረ። ዲዘርቢ ሲወጡ ግን ብዙ የመጫወት እድል አላገኘም ነበርና አሁን በፉላም ደግሞ አንደኛ በለንደን ያለ ክለብ ነው። ከዛ በተጨማሪም ደግሞ አልቫሮ አርቤሎዋ የሪያል ማድሪድ የቀድሞ አሰልጣኝ በሪያል ማድሪድ ቤት ከወጣቶች ጋር በመስራት በጣም የታወቀ ነው። አሁንም ሁለት ወጣት ተጫዋቾችን አስፈርሟል። እነዚህም ጎንዛሎ ጋርሻ አጥቂው እንዲሁም ደግሞ ሴዛር ፓላሲዮን ማስፈረሙ ይታወቃል። በእነዚህ ተጫዋቾች ጋር የሚጣመር ይፈልጋል። ከዛ ውጪ ደግሞ ፉላሞች አንድ ያጡ ተጫዋች አለ፣ ሃሪ ዊልሰንን ደግሞ በ10 ቁጥር ቦታ ላይ እስካሁን ተተኪ ያላገኙለትም። የተጫዋች በደንብ ቡድኑን ይጠቅማል ብለው እምነት እንዳላቸው የሚያሳዩ ዘገባዎችን ተመልክተናል። ትልቁ ጉዳይ ከአርሰናል ጋር በተያዘ ሌላ የሰማነው መረጃ በጣም አነጋጋሪ ጉዳይ ሆኗል። በተለይ ደግሞ ብዙዎች ገና በሰበር መረጃ ወደፊት ከሰዓታት በኋላ ልትሰሙት የምትችሉት ጉዳይ ነው። አንድ ኦፍ አርሰናል ይዞት የወጣው ዘገባ ጆሽ አቾምፖንግን ቸልሲ ቤት የምናውቀው ተጫዋችን አርሰናል ከቸልሲ ለማስፈረም ፍላጎት እንዳለ የሚያሳዩ ዘገባዎች አሉ። በጣም ወጣት ተጫዋች ነው። ቸልሲ በዚህ ሰዓት ላይ 10 ያክል ወጣት ተጫዋቾች ጨምሮ ሌሎችም ጆሽ አቾምፖንግን ጨምሮ 10 ያክል ተከላካዮች አሉት። ትሬቨር ቻሎቫ፣ በዲያሼልን፣ ማክሲም ሎክሯ፣ ሌቫይ ኮልዊልን ጨምሮ በርካታ የተከላካይ ስፍራ ላይ አማራጮች አሉትና ጆሽ አቾምፖንግ ደግሞ በአርሰናል እየተፈለገ አርሰናልም ከቸልሲ ጋር ድርድር እያደረገ እንዳለ የሚያሳዩ ዘገባዎችን በዝርዝር ተመልክተናል። በቀጣይ የሚኖሩ ጉዳዮች በተጫዋቹ ሂደት ደግሞ እንመለከታለን። እነማን በዚህ ሂደት ላይ ሊፈርሙ ይችላሉ፣ የጆሽ አቾምፖንግ ዝውውርስ ምን ላይ ይገኛል በሚለውም ተጨማሪ ሀሳቦችን ይዘን መጣለን በቀጣይ ቀናት ላይ። የኔልሰን ጉዳይ ወደ ዌስትሃም ሊሄድ የሚችልበት እድል በጣም እየሰፋ ይገኛል። ሬስ ኔልሰን 26 ዓመቱ ላይ ይገኛል። በዛው በለንደን በቻምፒየንሺፕ በሚጫወተው ዌስትሃም በጥብቅ እየተፈለገ ይገኛል። በውሰት ውል የሚወጣ ይመስላል። ከአርሰናል የሚለያይበት እድል በዛ ደረጃ እንደሰፋ የሚያሳዩ ዘገባዎችን ተመልክተናል። የማክሲ አራሄው ጉዳይንም በተመለከተ ዘሰን
ተጨማሪ ዘገባዎችን ይዞታል። አርሰናል ይህንን የስፖርቲንግ ሊዝበኑን ተከላካይ ለማስፈረም እንቅስቃሴ ላይ እንዳለም የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ለሁሉም ክብራትና ክብሯን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ሁሌም አዳዲስ ጉዳዮችን ይዘን እንመጣለን። የዛሬን ግን እዚህ ላይ ያበቃን። ጤና ይስጥልን ብለናል።